ሰላም ዌልካም ባክ ቱ ዘ ኮርስ አገኝ። በዛሬ ቪዲዮ ፓርት 5 ላይ አንዳንድ ነገሮችን እንመለከታለን ማለት ነው። የምናያቸው ነገሮች ምንድናቸው? በዛሬ ቪዲዮአችን ላይ ኮሬክሽን ሩል በአጭር ወይም ደግሞ ሲምፕሊፋይድ በሆነ ኤክስፕላኔሽን የምናይ ይሆናል ማለት ነው። ከዚህ ፊት ኮሬክሽን ምንድነው የሚለውን በፓርት 4 ቪዲዮ አይተናል። በዚህ ቪዲዮ ደግሞ ኮሬክሽን ሩሎችን ወይም ደግሞ ኮሬክሽንን እንዴት ነው አይደንቲፋይ የምናደርገው የሚለውን ነገር በቻርት ኤግዛምፕልም እንዲሁም ደግሞ እዚህ ጋር በኖትም እናያለን ማለት ነው። ይሄ ነገር ለምንድን ነው የሚጠቅመን? why it matters in SMC ላይ ምንድን ነው ተጽዕኖ የሚያደርገው የሚለውን ነገር ስናይ ይሄኛውን ኮሬክሽን ቫሊድ የሆነ ኮሬክሽን እና ኢንቫሊድ የሆነ ኮሬክሽን አይደንቲፋይ ማድረግ ከቻልን ማርኬቱ ላይ ቫሊድ የሆነ ብሬክ ኦፍ ስትራክቸር፣ ቫሊድ የሆነ ማርኬት ስትራክቸር ሺፍት እና ቼንጅ ኦፍ ካራክተሮችን በቀላሉ አይደንቲፋይ እንድናደርግ ይረዱናል። ብዙ ሰዎች ማርኬት ስትራክቸር ቫሊድ የሆነ ማርኬት ስትራክቸርን አይደንቲፋይ ካለማድረጋቸው የተነሳ ማርኬቱ ላይ ብዙ የሆነ ፌል ሲያደርጉ ወይም ደግሞ ፌክ የሆነ ማርኬት ስትራክቸርን ኮንፊርም እያደረጉ ብዙ ጊዜ የእነሱን ተቃራኒ ዳይሬክሽን ሄዶ ስቶፕ ሎሳቸውን ሲነካ ይታያል። ስለዚህ ቫሊድ የሆነ ብሬክ ኦፍ ስትራክቸር፣ ቫሊድ የሆነ ቼንጅ ኦፍ ካራክተር እንዲሁም ደግሞ ቫሊድ የሆነ ማርኬት ስትራክቸር ሽፍትን እንዴት ነው አይደንቲፋይ የምታደርጉት የሚለውን ነገር ኮሬክሽን ይነግራቸዋል። ስለዚህ ኮሬክሽን ካወቃችሁ እነዚህን ነገሮች አይደንቲፋይ ለማድረግ በጣም ይቀላችኋል ማለት ነው። ኦኬ ሾርት ኖት አለች፣ እሷን አይተን ወደ ቻርት ኤግዛምፕል እንሄዳለን። እዚህ ጋር ምን ይላቸዋል? when price breaks the previous candle high or low, የሆነ ፕራይስ ወይም ደግሞ የሆነ ካንድል እንበለው ከሱ በፊት የነበረውን ካንድል ሃይ ኦር ሎ። ግን እዚህ ጋር ሃይ ኦር ሎ ስንላችሁ ምን ለማለት ፈልጌ ነው? ኢን ዳውን ትሬንድ ከሆነ ማርኬቱ ሃዩ ነው የምናየው። ዳውን ትሬንድ ወደታች እየወረደ ያለ ማርኬት ከሆነ ሃዩ ነው የምናየው። ኢን አፕ ትሬንድ ወይም ደግሞ ቡሊሽ ማርኬት ላይ ወደ ላይ እየሄደ ያለ ማርኬት ላይ ምን ነው የምናየው? ሎውን ነው የምናየው ማለት ነው። ምን ይላችኋል እዚህ ጋር? ፕሪቪየስ ካንድል ሃይ ኦር ሎ። ከሱ በፊት የነበረውን ካንድል ሃይ ኦር ሎ ከወሰደ ኢት ዳዝንት ማተር ምን አይነት ከለር እንደሆነ፣ ቡሊሽ ይሁን ቤሪሽ ይሁን ማርኬቱ ላይ ችግር የለውም። ግን ሃይ ሆነ ሎው የሆነ ዳይሬክሽን ሃይ ኦር ሎ ሲወስድልን የማርኬቱ ታይፕ ወይም ደግሞ የማርኬቱ ከለር ላይክ ወይም ደግሞ ካንድሎቹ ቡሊሽ ሊሆን ይችላል፣ ቤሪሽ ሊሆን ይችላል፣ ችግር የለውም። አፕ ትሬንድ ላይ ሆኖ ቡሊሽም ቤሪሽም ሊመጣባችሁ ይችላል፣ ወይም ደግሞ ዳውን ትሬንድ ላይ ሆኖ ቡሊሽም ቤሪሽም ሊመጣባችሁ ይችላል። እሱ ችግር የለው። ኢትስ ክሎዝስ ዊዝ ኢትስ ቦዲ አባቭ ኦር ቢሎው። በቦዲ ከላይ ወይም ደግሞ ከታች ክሎዝ የሚያደርግ ከሆነ እንደነገርኳችሁ ካንድል ማተር አያደርግም። አፕ ትሬንድ ላይ ሆኖ ራሱ ቀይ ካንድሎች እዚህ ጋር እንደምትመለከቱት ሊመጡ ይችላሉ። ኢትስ ኦኬ ችግር የለውም። ግን እዚህ ጋር እንድትይዙልኝ የሚፈልገው ፖይንት ምንድነው? ቦዲ ክሎዝ አባቭ ኦር ቢሎው ካለ that previous high or low it's a confirmed pullback correction። ቦዲ ክሎዝ ከላይ ወይም ደግሞ ከታች ካረገ ፕሪቪየስ ካንድል በነበሩ ሃዮች ላይ ኦር ሎዎች ላይ ቦዲ ክሎዝ ካረገ ይሄ ኮንፊርምድ የሆነ ፑልባክ ወይም ደግሞ ስትሮንግ የሆነ ፑልባክ ነው ብለን ኮንፊርም እናደርጋለን ማለት ነው። እዚህ ጋር ደግሞ ምን ይላችኋል? also if the weak shadow goes beyond the previous high or low። በተጨማሪም ደግሞ ማርኬቱ ቦዲ ክሎዝ ሳያደርግ ነገር ግን ከፕሪቪየስ ካንድል ሃይ ኦር ሎው በታች ከሃይ ኦር ደግሞ ከሎው ቦዲ ክሎዝ ሳያደርግ ነገር ግን ዊክ ብቻ የሚያስወጣልን ከሆነ ወይም ደግሞ በዊክ ብቻ አስወጥቶ ከነሱ ስር ቦዲ ክሎዝ የሚያደርግ ከሃዩ ኦር ደግሞ ከሎው ስር ቦዲ ክሎዝ የሚያደርግ ከሆነ that's also a valid rollback or correction። ቫሊድ የሆነ ኮሬክሽን ነው፣ ግን ቫሊድ የሆነ ኮሬክሽን ሆኖ ግን ስትሮንግ አይደለም። እዚች ጋር አጭር ኖት አላችሁ ቻት እዚች ጋር የምትመለከቷት ኢንሾርት ብሎ ምን ይላችኋል? ቦዲ ክሎዝ ቢዮንድ ሃይ ኦር ሎው። ቦዲ ክሎዝ ሲያደርግ ከዛ ሃይ ኦር ሎው በታች ኦር በላይ ቦዲ ክሎዝ ሲያደርግ ስትሮንግ የሆነ ኮሬክሽን ወይም ደግሞ ፑልባክ ኮንፊርም ያደርግልናል። ዊክ ግን ከዛ ሃይ በላይ ኦር ሎው በታች በዊክ የሚወጣልን ከሆነ ሊኩዊዲቲ ግራብ ጀስት ሊኩዊዲቲ ግራብ ወይም ደግሞ ሮል ባክ እንለዋለን። ግን ስቲል ኢትስ ቫሊድ ፑልባክ ቫሊድ የሆነ ኮሬክሽን ነው ማርኬቱ ላይ። ቦዝ አር ቫሊድ። ይኸው እዚህ ጋር እንደምትመለከቱት ሁለቱም ሲናሪዎች ቫሊድ ናቸው። በት ቦዲ ክሎዝ ስትሮንግ ሲግናል ይሰጠናል፣ ስትሮንግ የሆነ ሲግናል ይሰጠናል። ነገር ግን ዊክ ደግሞ ሊኩዊዲቲ ኢቨንቶችን ወይም ደግሞ ሊኩዊዲቲ ከማርኬቱ እንደወጣ ይነግረናል። ምናልባት ወደ ኮርሱ በደንብ ስንገባ እናያለን። እነዚህ ኢንስቲቱሽናሎች እና ባንኮች የሪቴል ትሬደሮችን ሊኩዊዲቲ ሀንት ካረጉ በኋላ ማርኬቱን ይቀጥላሉ። አሁን ለምሳሌ የሆነ ኦርደር ከዚህኛው ሊኩዊዲቲ ወይም ደግሞ ከፕሪቪየስ ካንድል ሊኩዊዲቲ በታች አለ እንበል። ስለዚህ እነዚህ ኢንስቲቱሽናሎች ከመንቀሳቀሳቸው በፊት የሆነ ቢግ የሆነ ሊኩዊዲቲ ከማርኬቱ እንዲወጣላቸው ይፈልጋሉ። አሁን እዚህ ጋር ለምሳሌ 1000 ሪቴል ትሬደሮች አሉ እንበል። ስለዚህ እነዛን 1000 ሪቴል ትሬደሮች ሊኩዊዲቲ እያለ ኢንስቲቱሽናሎች ሙቭ አያደርጉም። የእነሱን ሊኩዊዲቲ መጀመሪያ ከወሰዱ በኋላ እዛ በኋላ ነው ሙቭ የሚያደርጉት። ስለዚህ ኢንስቲቱሽናሎች እንዲንቀሳቀሱ ቢግ ሊኩዊዲቲ መውጣት አለበት ከማርኬት። ስለዚህ ሊኩዊዲቲ ካልወጣ ኢንስቲቱሽናልና ባንኮች ማርኬቱ ላይ አይገቡም ማለት ነው። ስለዚህ ምን ያደርጋሉ? እንደዚህ በፑልባክ የእነሱን ሊኩዊዲቲ ወይም ደግሞ
ሪቴል ትሬደሮች ኤስኤላቸው የሚያስቀምጡት ከሆነ ካንድል ሎው ኦር ደግሞ ከሆነ ስትራክቸር ሎው በታች ነው አይደለ? ስለዚህ የነሱን ሊኩዊዲቲ የነሱን ስቶፕ ሎስ ካስወጡ በኋላ ነው ማርኬቱን ፑሽ የሚያደርጉት ማለት ነው ወደ ፈለጉት ዳይሬክሽን። ስለዚህ ኢንስቲትዩሽናሎች የሆነ ቢግ የሆነ ሊኩዊዲቲ ከማርኬት ውስጥ ካልወጣላቸው ድረስ ትሬዱን አይገቡትም ማለት ነው። ሶ ስራውት ደ ኮርስ እኛ ኤስኤምሲ ትሬደሮች እላችኋለሁ። ስለዚህ እኛ ኤስኤምሲ ትሬደሮች ስንላችሁ ወይ ኦር ደግሞ ስላችሁ እኛ ኤስኤምሲ ወይም ደግሞ እነዚህ ስማርት መኒዎችን ኢንስቲትዩሽናሎችን ባንኮችን ሆነን ሳይሆን ከሪቴል ትሬደሮች ተለይተን ከነሱ ጋር ወይም ደግሞ ከኢንስቲትዩሽናሎች ጋር ከባንኮች ጋር አንድ ላይ እንድንንቀሳቀስ ራሳችንን እንደነሱ እንድናስብ ስለምፈልግ ነው እንደዛ የሚለው። ስለዚህ እኛ ያው ሪቴል ትሬደርስ ነን፣ እውነተኛው ዓለም ላይ ሪቴል ትሬደሮች ነን። ነገር ግን እንደነሱ ካራክተር ሳይሆን እንደ ኢንስቲትዩሽናል ካራክተር ተከትለን ከኢንስቲትዩሽናል ጋር የኢንስቲትዩሽንን ፉት ፕሪንት በመከተል ትሬድ እንድናደርግ ነው እኛ ኤስኤምሲ ትሬደሮች ብዬ ሙሉ ኮርሱ ላይ የምጠቅሰው ማለት ነው። ስለዚህ እኛ ኤስኤምሲ ተስላችሁ ያው ኢንስቲትዩሽን እና ባንክ ሆነን አይደለም፣ ጀስት የነሱን ፉት ፕሪንት ፎሎ እንድናደርግ ስለምፈልግ ነው። ኦኬ ኖቱ ይሄን ይመስላል። አሁን ስለ እጅጋ ወራለችው ስለ ካንድል ከዚህ በፊትም አይተናል። ኤግዛምፕሉን ትንሽ እናያለን። ሁለቱም ቡሊሽ ናቸው። ነገር ግን ቤሪሽ ደግሞ ሲሆን ምን እንደሚሆን ወይም ደግሞ ዳውን ትሬንድ ማርኬት ላይ ምን እንደሚሆንም እናያለን። ያው ቻርት ኤግዛምፕል አይጭነቃችሁ በደንብ ነው የምናየው። ሶ ዙም ላድርግላችሁ። ከመጀመሪያ በፊት እዚህ ጋር ያለው ምስል የማይታያችሁ ኦር ደግሞ ቴክስቱ የማይታያችሁ ከሆነ ከዚህ ቪዲዮ በታች ልክላችኋለሁ የዚህኛውን ገጽ ምስል ልክላችኋለሁ። ፕላስ ደግሞ የተለያዩ አጋዥ ይሆናሉ ብዬ ማስቧቸውን ፒዲኤፎችን ልክላችኋለሁ። ኦኬ እሺ፣ እዚህ ጋር የምንመለከተው ማርኬት ላይ ምንድነው የምናየው? የመጀመሪያው ካንድል ተፈጠረ አይደለ? ቡሊሽ ካንድል። ከሱ ቀጥሎም አንድ ቡሊሽ ካንድል ተፈጠረ። ግን ምን አረገልን? የመጀመሪያውን ቡሊሽ ካንድል ሃይ ወስዶ እንደምትመለከቱት ከላይ ነው ቦዲ ክሎዝ ያደረገልን አይደለ? ይሄ እንደምን ይቆጠራል? እንደ አንድ እንቅስቃሴ እንደ አንድ ኢምፐልሲቭ ሙቭ ይቆጠራል። ወይም ደግሞ አንድ ኢምፐልስ ሙቭ ነው እዚህ ጋር የተፈጠረው። ከሱ በኋላ ምን አረገ? ተጨማሪ ኤም ካንድል ከሷ በፊት የነበረችውን ካንድል ሃይ ወስዳ ቦዲ ክሎዝ ከዛ አረገችልን። እቺ ምንድነች? ትሬንዱን እያስቀጠለችልን ነው። ስለዚህ ምንድነች? አንድ ኢምፐልስ ሙቭ ነች። ማርኬቱን አንድ እርምጃ ወደ ላይ ጨምራልናለች። ስለዚህ ከዚህ እስከዚህ ወጥ የሆነ ኢምፐልስ የሆነ ሙቭ ተፈጥሯል እንላለን። እሺ ከዛ በኋላ ምን ተፈጠረ? የኤም ካንድል ሎው በኬ ካንድል ተወሰደ እንደምትመል። ከዛ ቦዲ ክሎዝ አረገ ከታች። ኢትስ ኦኬ ቦዲ ክሎዝም አረገ ዊክም አረገ። ኢትስ ኤቫሊድ ግን ስትሮንግ እና ጀስት ሊኩዊዲቲ ግራብ የሆነ ፑልባክ ነው እንላለን። ግን አሁን እዚህ ጋር ምን አርጓል? ቦዲ ክሎዝ አርጓል። ስለዚህ ስትሮንግ ነው። እዚህ ጋር ምን ይላችኋል ጽሁፉ ላይ? ዲስ ኢዝ ቫሊድ ፑልባክ ቢካዝ ኤም ካንድል ሎው ብሮከን ባይ ኬ ካንድል። ይኸው እዚህ ጋር እንደምትመለከቱት የኤም ካንድል ሎው በኬ ካንድል ተሰብሮልናል። ስለዚህ ኤም ካንድል ኢዝ ሃይስት ካንድል ኦፍ ዲስ ሙቭ። ስለዚህ ከዚህ ጀምሮ ያለውን እንቅስቃሴ ሃይስት ሙቭ ኤም ካንድል ትሆናለች ማለት ነው። ስለዚህ እዚህ ጋር ምን ተፈጥሯል? አንድ ቫሊድ የሆነ ፑልባክ እዚች ጋር ተፈጥሯል ማለት ነው። ኦኬ ማርኬቱ ምን አረገ? ከዛ በኋላ ወረደ አይደለ? እዚህ ጋር ሲወጣ ነው ቫሊድ የሆነ ሙቭ ተፈጠረ የምንለው። ሄዶ የዚህኛውን ሃይ ሲወስድ ሃይስት ፕራይሱን እዚህ ጋር ኤች ካንድል ስለወሰድልን ከዚህ እስከዚህኛው ድረስ ሎስት ፕራይሱ ይሄኛው ነው አይደለ? ስለዚህ እዚህ ጋር ቫሊድ የሆነ ፑልባክ ኦሬዲ ተፈጥሯል። ማርኬቱ ግን ከዚህኛው ከኬ ካንድል ወደ ላይ ቢመለስ ስቲል እዚች ጋር ቫሊድ የሆነ ፑልባክ ተፈጥሯል። ለምን? የኤም ካንድል ሎው ስለተወሰደ። ከዛ በኋላ ምን አረገሽ? ከኬ ካንድል በኋላ አንድ ሬድ ካንድል ፕሪንት ተደርጎልናል። እሱም ምን አርጓል? የኬ ካንድልን ሎው ወስዶ ቦዲ ክሎዝ አድርጓል ከዛ በታች። ሶ ስቲል ይሄኛውን ትሬንድ ወይም ደግሞ ኮሬክሽኑን ወደ ታች እያስቀጠለ ነው ማለት ነው። ስለዚህ ይሄ ስቲል ቫሊድ የሆነ ፑልባክ ነው። ከዛ በኋላ ማርኬቱ ምን አደረገ? እንደምትመለከቱት ከሱ በፊት የነበረውን ካንድል ሎው ወስዷል፣ ሃዩንም ወስዷል። ዩሲ ከዛ በኋላ ሄደ ኤች ካንድል ድረስ መጣልን፣ እስከ ኤች ካንድል ድረስ መጣልን። ኦኬ አሁን ጌሙ ያለው ኤች ካንድል ላይ ነው። ኤች ካንድል ሃዩም ይሄው እዚህ ጋር እንደምትመለከቱት ፕሮቴክተር ነው፣ ሎውም ፕሮቴክተር ነው። እሺ እዚህ ጋር ቫሊድ የሆነ ፑልባክ ተፈጥሯል እንድንል ምን መደረግ አለበት? የኤች ካንድል ሃይ ኦር ሎው መወሰድ አለበት አይደለ? ሃይ ከተወሰደ ማርኬቱ ኮንቲኒዩሽን ነው፣ ሎው ከተወሰደ ፑልባክ ነው ማለት። ምን ብያቸዋለሁ ቅድም? ኢን አፕ ትሬንድ ሙቭ ሎው ሲወሰድ ቫሊድ የሆነ ፑልባክ ተፈጥሯል እንላለን ብያቸዋለሁ አይደለ? ግን ኢን ዳውን ትሬንድ የሆነ እንቅስቃሴ ላይ ወይም ደግሞ ወደታች እየወረደ ያለ ማርኬት ላይ ሃዩ ሲወሰድ ነው። ነገር ግን ይሄ ምን እየሆነ ያለ ማርኬት ነው? ወደ ላይ እየወጣ ያለ ማርኬት ስለሆነ እዚች ጋር የምትመለከቱት መስመር ወይም ደግሞ የካንድሉ ሎው ሲወሰድ ነው ቫሊድ የሆነ ፑልባክ ተፈጥሯል የምንለው። ስለዚህ አሁን የኤች ካንድል ሎው ፕሮቴክተር ነው እዚህ ጋር እንደምትመለከቱት። ነገር ግን ኤ ካንድል ምን አድርጓል? እዛው ኤች ካንድል ስር ከፍቶ እዛው ኤች ካንድል ስር ዘጋ። ከሱ ቀጥሎ ኤን ካንድል ተፈጠረ። ኤን ካንድልም እዛው ካንድል ስር ከፍቶ እዛው ካንድል ስር ዘጋ። ከዛ በኋላ ምን አደረገ? ማርኬት ሄዶ የኤችን ሃይ ወሰደልን አይደለ? እዚህ ጋር ምን ተፈጥሯል? ምንም አልተፈጠረም። ጀስት ማርኬቱ ኢንተርናሊ እንቅስቃሴ አረገ። በኤች ካንድል ስር ሁለት ቀይ ካንድሎች ፕሪንት ተደረጉ። ግን የኤችን ሎው ስላልወሰዱ ምንም አይነት ብሬክ ያደረጉት ሎው ስለሌለ ቫሊድ የሆነ ፑልባክ ወይም ደግሞ ቫሊድ የሆነ ኮሬክሽን እዚህ ጋር አልተፈጠረም። ሶ እዚህ ጋር
ምን ይላችኋል? this is not valid pullback because H candle low and high is still protected። የኤች ካንድል ሎው እና ሃይ ስቲል ፕሮቴክትድ ናቸው። ስለዚህ ምንድነው የሆነው እዚህ ማርኬት ላይ ቫሊድ የሆነ ፑልባክ አልተፈጠረም። ኤ ኤንድ ኤን ካንድልስ አር ኢንሳይድ ኦፍ ኤች ካንድል ሙቭ። እነዚህ ኤ እና ኤን ካንድሎች እዚህኛው የትልቁ ኤች ካንድል ስር እስካሁን ናቸው። ስለዚህ ምንም ነገር አልፈጠሩልንም። ስለዚህ ከዚህኛው እስከዚህ ድረስ አንድ ወጥ የሆነ ኢምፐልስ ሙቭ ነው ብለን ኮንሲደር እናደርጋለን፣ ምንም እንኳን ሁለት ቀይ ካንድሎች ቢኖሩ ማለት ነው። በጣም ቀላል ኮንሴፕት ነው። ሞር እንትን አታርጉት፣ ኮምፕሊኬትድ አታርጉት። ኢን አፕ ትሬንድ እንድትይዙልኝ የሚፈልገው ኖት እቺ ነች። ኢን አፕ ትሬንድ የሆነ ከሱ በፊት የነበረ ካንድል ሎ ሲወሰድልን ወይም ደግሞ አፕ ትሬንድ የሆነ እንቅስቃሴ ላይ የሆነ ካንድል ሎ ሲወሰድልን ቫሊድ የሆነ ፑልባክ ተፈጥሯል እንላለን። ኢን ዳውን ትሬንድ ወይም ደግሞ ወደታች እየወረደ ያለ ማርኬት ላይ የፕሪቪየስ ወይም ደግሞ የአንዱ ካንድል ሃይ ሲወሰድ ብቻ እዛ ጋር ብዙ ካንድሎች አሉ፣ ግን ወደታች እየወረደ ያለ ማርኬት ላይ የአንዱ ካንድል ሃይ ሲወሰድ ወይም ደግሞ ከአንዱ ካንድል አንድ ካንድል ከተፈጠረ በኋላ ከሱ በፊት የነበረው ካንድል ሃይ ሲወሰድ ቫሊድ የሆነ ፑልባክ ተፈጥሯል እንላለን። ኦኬ አንድ ኤግዛምፕል እንጨምራለን። እዚህ ጋር ምን ሆኗል? ፕራይስ እንደምትመለከቱት ቡሊሽ ካንድል ፕሪንት አደረገልን። ከዛ በኋላ ኬ ካንድል መጣ አይደለም። ኬ ምን አደረገ እዚህ ጋር የሚለውን ነገር እዩ። ፕሪቪየስ ካንድል ሃይ ወሰደ፣ ህዝብ ከዛ በላይ ቦዲ ክሎዝ አደረገ። ስቲል ምንድነው? ኢምፐልሲቭ ሙቭ ነው። ትሬንዱን አስቀጥሎልናል። ወደ ላይ ፑሽ በያደረገ ነው አይደለ? ሃይ ወስዶ ከዛ በላይ ቦዲ ክሎዝ አድርጓል፣ ፑሽ አድርጓል። ነገር ግን መቶ ሎ ቢወስድስ ወይም ደግሞ በዊክ ሎ ቢወስድ ቫሊድ የሆነ ፑልባክ ተፈጥሯል እንላለን። ግን ሃይ ስለወሰደ ኦሬዲ አፕ ትሬንድ የሆነ ማርኬት ስለሆነ ምንድነው ይሄ እንደ አንድ ኢምፐልስ ሙቭ ይቆጠራል። ይሄው እዚህ ጋር ምን ይላችኋል? this move also known as a corrective because K candle low taken out by H candle። ይሄኛው ነው ያወራላችሁ። ነገር ግን እቺኛዋ ካንድል ብቻዋን ራሱ ምንድነች? እንደ አንድ ኢምፐልስ ሙቭ ነው የምትቆጠረው። ኦኬ ከዛ በኋላ ምን መጣ? ኬ ካንድል ነች አይደል? አሁን ኃላፊነቱ ያለው ማን ላይ ነው? የኬ ካንድል ላይ ነው። ስለዚህ የኬ ካንድል ሃይ ይሄው ሎው ይሄው ነው። አሁን ይሄ ምንድነው? አፕ ትሬንድ ነው። ስለዚህ አንድ ቫሊድ የሆነ ፑልባክ ተፈጥሯል ለማለት የአንድ ካንድል ሎው መወሰድ አለበት አይደለ? ስለዚህ ኤች ካንድል ምን አደረገ? እንደምትመለከቱት የኬ ካንድልን ሎው ወስዶ ከዛ በላይ ቦዲ ክሎዝ አደረገ። ስለዚህ አፕ ትሬንድ እንቅስቃሴ ላይ ሎው ሲወሰድ ምንድነው ብያችኋለሁ? ቫሊድ የሆነ ፑልባክ ነው ብያችኋለሁ። እዚህ ጋር ግን ምን አድርጓል? ጀስት ዊክ ነው አይደለ? ስለዚህ ኢትስ ቫሊድ ግን ሊኩዲቲ ግራብ የሆነ ፑልባክ ነው ማለት ነው። ገባችሁ? ሊኩዲቲ ግራብ የሆነ ፑልባክ ነው። ነገር ግን ቦዲ ክሎዝ ቢያደርግልን ስትሮንግ ሳይን ነው። ማርኬቱ ምናልባት ሴል ሊሆን ይችላል፣ ከዚህ በኋላ ወረታች ሊወርድ ይችላል። ነገር ግን እዚህ ጋር ምንድነው ያደረገው? ኢንስቲትዩሽናሎች ኦር ባንኮች የሪቴል ትሬደሮችን ኤስኤል እዚህ ጋር ካስወጡ በኋላ ትሬንዱን አስቀጠሉ። ወይም ደግሞ የነሱን ሊኩዲቲ ኢንዲዩስ ካደረጉ በኋላ ስለ ኢንዲዩስመንት እናወራለን። የነሱን ኤስኤል ስቶፕ ሎስ ኢንዲዩስ ካደረጉ በኋላ ትሬንዱን ቀጠሉት ማለት ነው። ገባችሁ? ግን ስቲል ይሄ ነገር ምንድነው? ቫሊድ የሆነ ፑልባክ ነው። ኦኬ ከኤች በኋላ ምን ተፈጠረ? እዚህ ጋር እንደምትመለከቱት ኤ ካንድል ተፈጠረ። ኤ ካንድል ሲመጣ ምን ነው ኮንሲደር ማድረግ ያለብን? መጀመሪያ ኤችን ነው ማየት ያለብን። የኤች ካንድል ሎው ይሄውና ሃይ ይሄውና። ኦኬ እሺ እዚህ ጋር አሁንም ቫሊድ የሆነ ፑልባክ ተፈጠረ ለማለት ምን ማድረግ አለበት? ማርኬቱ የኤችን ካንድል ሎው መጥቶ መውሰድ አለበት አይደለ? ግን ማርኬቱ ምን አደረገ? ኤ ካንድል ይሄው ኤች ካንድል ስር ከፍቶ ኤች ካንድል ስር ዘጋ። ኤን ምን አደረገ? እዛው ስር ከፍቶ እዛው ኤች ስር ዘጋ። ከዛ በኋላ ቀጣዩ ምን ሆነ? ካንድል ቡሊሽ ሆነ ማለት የኤን ካንድል ሃይ ወሰደልን። ከዛም በላይ ሄዶ ደግሞ በኤች ካንድል የመጀመሪያውን ኤች ካንድል ሃይ ወሰደልን። ሶ እዚህ ጋር ያለው ቫሊድ የሆነ ፑልባክ አይደለም። ለምን? እዚህ ጋር እንደምትመለከቱት የኤችን ሎው አልወሰደልንም፣ ምንም አይነት ሊኩዲቲ አላስወጣልንም። ስለዚህ ቫሊድ አይደለም። ጀስት የሆነ እንቅስቃሴ በኤች ካንድል ስር የሆነ እንቅስቃሴ ነው ማለት ነው። ሶ እዚህ ጋር ምን ይላችኋል? this is not valid pullback ኤች ካንድል ሃይ ኤንድ ሎው both are protected። እዚህ ጋር እንደምትመለከቱት የኤች ካንድል ሃይ እና ሎው ፕሮቴክትድ ናቸው። ሶ this move count as single leg ኢምፐልሲቭ ሙቭ። ስለዚህ ከዚህኛው ፑልባክ ከወሰደበት እስከዚህኛው ድረስ ወይም ደግሞ እስከዚህኛው ሃይ ድረስ እንደ አንድ ኢምፐልስ ይቆጠራል። ነገር ግን ሁለት ቀይ ካንድሎች አሉ፣ ግን እንደ አንድ ኢምፐልስ ይቆጠራል። ኮሬክሽን እዚህ ማርኬት ላይ አልተፈጠረም ማለት ነው። እሺ ከዛ በኋላ ምን ሆነ? ማርኬቱ እንደምትመለከቱት እስከ ኤች ካንድል መጣ፣ ቡሊሽ ሆኖ ፑሽ እያደረገ መጣለን አይደለ? ኦኬ አሁን ጌሙ ያለው ማን ላይ ነው? ኤች ካንድል ላይ ነው። ሶ ኤች ካንድል ሃይ ይሄው ሎው ይሄውና። ማርኬቱ ዩ ካንድል ምን አደረገ? የኤችን ካንድል ሃይ ወሰደልን አይደለ? ኦኬ አሁን ኃላፊነቱ ማን ላይ ነው ያለው? ዩ ላይ ነው ያለው። ለምን? ሃዩን ስለወሰደ ማለት ነው። ሃዩን ወስዶ ከላይ ቦዲ ክሎዝ ቢያደርግም ከታችን ቦዲ ክሎዝ ቢያደርግም ሎውን እስካልወሰደ ድረስ ኃላፊነቱ ያለው ዩ ካንድል ላይ ነው ማለት ነው። ስለዚህ የዩ ካንድል ሎው ሲወሰድ ነው ቫሊድ የሆነ ፑልባክ ተፈጥሯል የምንለው። አሁን የኤችን ካንድል ሎው መውሰድ አይጠበቅበትም ማርኬቱ በዚህ ሰዓት። ለምን? ኦሬዲ ዩ ካንድል የኤችን ካንድል ሃይ ስለወሰደ ኃላፊነቱን የኤችን ካንድል ኃላፊነት እሱ ላይ ያስተላልፈውበታል ማለት ነው። ስለዚህ አሁን እኛ ቫሊድ የሆነ ፑልባክ ተፈጥሯል ለማለት ምንድነው የምንፈልገው? የዩ ካንድል ሎው እንዲወሰድ ነው የምንፈልገው። ለምን? የኤች ካንድል ፓወር ዩ ላይ ትራንስፌር ሆኗል ማለት ነው። ስለዚህ አሁን ቢ ካንድል ምን አደረገ? የዩ ካንድልን ሎው ወሰደልን። ከዛ በታች ቦዲ ክሎዝ አደረገ። ቦዲ ክሎዝ ባያደረግም በዊክም ቢወስድ ኢትስ ቫሊድ። ለምን? ሎው ስለተወሰደ ማለት ነው። ስለዚህ እዚህ ጋር ምን ተፈጥሯል? ቫሊድ የሆነ ፑልባክ ተፈጥሯል። ይሄው እዚህ ጋር እንደምትመለከቱት this is valid pullback because highest candle is U not H።
እዚህ እንቅስቃሴ ላይ ሃይስት ካንድሉ ዩ ነው። ለምን የኤችን ሃይ ስለወሰደ ማለት ነው። ሶ ኖት ኤች ይልና ኤንድ ዩ ካንድል ሎው ቴከን አውት ባይ ቢ ካንድል። ይኸው የዩ ካንድል ሎው በቢ ካንድል ተወስዷል። ሶ ዲስ ኢዝ ቫሊድ ፑልባክ። ስለዚህ ይሄኛው ቫሊድ የሆነ ፑልባክ ነው ማለት። ስለዚህ አሁን አዲስ የመጣባችሁ ኮንሴፕት ምንድን ነው? ካንድል ትራንስፌራቸውን አይደለ? አሁን አፕ ትሬንድ ላይ ሲሆን ሃዩ ሲወሰድ የአንድ ካንድል ሃይ ሲወሰድ የዛ ካንድል ከሱ በፊት የነበረው ካንድል ፓወር ሃዩን ወደ ወሰደው ካንድል ላይ ይተላለፋል ማለት ነው። ስለዚህ አሁን ኤች ጣጣውን በጠቅላላ ለዩ ሰጥቶታል። ስለዚህ ፕራይስ የግድ እስከ ኤች ሎው ድረስ መምጣት የለበትም። ኦሬዲ ሃዩ የኤች ስለተወሰደ ፓወሩን አጥቷል ኤች ማለት ነው እዚህ ማርኬት ላይ። ስለዚህ ዩ ነው አሁን ያለን ማርኬቱ ላይ ያለን ፓወር ዩ ነው ማለት። ስለዚህ የዩ ሎው እስኪወሰድ ነው የምንጠብቀው። ሎው ሲወሰድ ቫሊድ የሆነ ፑልባክ ተፈጥሯል ማለት እንችላለን ማለት። ሶ በጣም ቀላል ነው ኮንሴፕቱ። በዚህ መንገድ እንድትረዱልኝ እፈልጋለሁ። ሶ እዚህ ጋር ቅድም እንዳልኳችሁ ቦዲ ክሎዝ እና ዊክ ምንድነው ልዩነታቸው የሚለውን ነገር ነግሬያቸዋለሁ። ቦዝ አር ቫሊድ። ሁለቱም ቦዲ ክሎዝም ዊክም ቫሊድ ናቸው። ነገር ግን ስትሮንግ ሲግናል እና ሊኩዲቲ ኢቨንቶችን ነው የሚገልጹልን። ዩሲ ቦዲ ክሎዝ ሲሆን ስትሮንግ የሆነ ሲግናል እየሰጠን ነው። ግን ዊክ ሲሆን ሊኩዲቲ ኢቨንት ነው ወይም ደግሞ ሊኩዲቲ እንደተወጣለት እና ማርኬቱ እንደቀጠለ ነው የሚነግረን። ነገር ግን ቦዲ ክሎዝ ሲሆን ምናልባት ማርኬቱ ወደዛ ቦዲ ክሎዝ ወዳደረገበት ዳይሬክሽን ሊሄድ እንደሆነ የሆነ ፍንጭ እየሰጠን ነው ማለት ነው። ኦኬ አሁን የምናየው እዚህ ጋር ያለ የቻርት ኤግዛምፕል አለ። ቫሊድ እና ኢንቫሊድ የሆኑ ፑልባኮችን እንዴት አይደንቲፋይ እንደምናደርግ እዚህ ጋር እናያለን ማለት ነው። እዚህ ጋር ደግሞ ኖርማል በዛ ባለ ቻርት ነው ማሳያችሁ፣ እንደቀድሞ አነስ ባለ አይደለም ማለት ነው። ኦኬ እዚህ ጋር ምን አደረገ? አንድ ቡሊሽ ተፈጠረች፣ ተቆርጣለች፣ ግን ኢትስ ኦኬ ቡሊሽ ተፈጠረች። ከዛ በኋላ ቡሊሽ ሆነ አይደለ? ሶ ፓወሩ ያለው ማለት ነው እዚህኛው ቡሊሽ እንቅስቃሴ ላይ ነው። እሺ ከዛ በኋላ ምን ሆነ? አንድ ቤሪሽ ካንድል መጣ፣ ግን ሃዩን ወስዷል አይደል? ከሱ በፊት የነበረ ሃይ ተወስዷል ኦሬዲ። ባይወሰድም ከሱ ቀጥሎ ያለችኛዋ ካንድል ምን አድርጋለች? እንደምትመለከቱት የዛን ካንድል ሎው ወስዳልናለች። ስለዚህ ይሄኛው ምንድነው? ቫሊድ የሆነ ፑልባክ ነው ማለት ነው። ኦኬ ማርኬቱ ከዛ ምን አደረገ? በሁለት ካንድል ወደ ላይ ወጣ እንደዚህ አይደል? እሺ ከዛ በኋላ ምን ተፈጠረ? ኢትስ አፕ ትሬንድ ማርኬት ነው ይሄኛው። ከዛ በኋላ ምን ሆነ? ማርኬቱ እዚህ ጋር እንደምትመለከቱት ወደታች እንደዚህ ወረደ። ኦኬ እሺ አሁን ከዚህኛው እስከዚህኛው ድረስ ፕራይስ መጣል አይደለ? ይሄ ምንድነው? ዳውን ትሬንድ ነው። ስለዚህ ምንድነው የምፈልገው? የሆነ ካንድል ከሱ በፊት የነበረ ካንድል ሃይ እንዲወሰድልን ነው አይደል የምፈልገው? ቫሊድ የሆነ ፑልባክ ተፈጥሯል ለማለት። ኦኬ እሺ እዚህ ጋር አሁን እዚህ ጋር ምን ተፈጠረ? ማርኬት ቻት ቀይ ሆነ፣ ቀጥሎም ቀይ ሆነ፣ ቀጥሎም ወረደ ወርታች፣ ቀጥሎም ወረደ። ስቲል ሃዩን አልወሰደም። ዊክ ነው። ሎውን ወስዷል ግን ሃዩን አልወሰደም። እሺ ቀጥሎ ምን ተፈጠረ? እዚህ ጋር እንደምትመለከቱት ምንም አላረገም። ሃይ አልወሰደም። ፕሮቴክተር ነው። የዚህኛውም ካንድል ሃይ ፕሮቴክተር ነው። እቻትኛዋ ቡሊሽ ካንድል መጣች። ቡሊሽ ካንድል ምን አድርጋለች? ሎው ወስዳለች ግን ሃይ አልወሰደችም ስቲል። አሁንም ምንድነው? ፕሮቴክተር። እሺ ከሱ ቀጥሎ ምን ተፈጠረ? ይሄው አንድ ቀይ ካንድል ዊክ የሌላት ካንድል መጣች። እሷም ምንድነች? ምንም አላረገችም። ስለዚህ እዚህ ጋር ያለው ቡሊሽ እንቅስቃሴ ምናልባት ፑልባክ ሊመስላችሁ ይችላል። ዳውን ትሬንድ ላይ ሲሆን ምንድነው ያልኳችሁ ቅድም? ከሱ በፊት የነበረ ካንድል ሃይ እንዲወሰድልን እንፈልጋለን ብለናል። እዚህ ጋር ግን ምን አድርጓል? ሃይ አልወሰደም። ስለዚህ this is not valid pullback because bullish candle high low protected። የቡሊሽ ካንድል ሎው እና ሃይ ፕሮቴክተር ነው። ዩ ሲ ከሱ በፊትም የነበረው ካንድል ሃይ ፕሮቴክተር ነው። ስለዚህ ምንም አይነት ቫሊድ የሆነ ፑልባክ አልተፈጠረም። እሺ ከዛ በኋላ ማርኬቱ ምናደረግ? በጥቁር ካንድል ወረደልን። ከዛ በኋላ ዝች ጋር ምናደርገዋለች? ቡሊሽ ካንድል ምናደርጋለች? እንደምትመለከቱት ሃያችንን ወስዳለች። ነገር ግን አሁን ማርኬቱ ምን ላይ ነው ያለው? እንደምትመለከቱት እዚህኛው ቡሊሽ ካንድል ስር ነው ያለው ጫወታው። ለምን? ይሄ ቡሊሽ ካንድል የዚህኛውን ሎው ስለወሰደ ሃይስት ፕራይሱ ይሄው፣ ሎውስት ፕራይሱ ይሄው፣ ሃዩ ይሄው፣ ሎው ይሄው። ስለዚህ የዚህኛው ሃይ መወሰድ አለበት የግድ ቫሊድ የሆነ ፑልባክ ተፈጥሯል ማለት። ነገር ግን እቺ ጥቁር ካንድል የዚህኛውን ሃይ ብትወስድ ኖሮ ኢትስ ኤ ቫሊድ ፑልባክ። ነገር ግን ምናደርጋለች? እቺ ካንድል እዛው ካንድል ስር ተከፍታ እዛው ካንድል ስር ዘጋች። ሌላ ጥቁር ካንድል መጣ፣ እዛው ስር ከፍቶ እዛው ስር ዘጋ። ከዛ በኋላ ቡሊሽ ካንድል ተፈጠረ። ግን የዚህኛውን የመጀመሪያውን ጥቁር ካንድል ሃይ ወስዷል። ግን ጌሙ ያለው ማን ላይ ነው? እዚህኛው ላይ ነው ጌሙ ያለው። ሶ እዚህ ጋር ቫሊድ ፑልባክ ተፈጥሯል ለማለት የግድ የዚህኛው ካንድል ሃይ መወሰድ አለበት። ለምን? ሃይስት ፕራይሱ እዚህ ጌም ላይ እሱ ስለሆነ ማለት ነው። ስለዚህ ማርኬቱ ምን አድርጓል? አልወሰደም። ስለዚህ እስከዚህ ወረደ ማርኬቱ፣ የዚህኛውን ሎ ወስዷል። ያው ከዚህ እስከዚህ አንድ ወጥ የሆነ ኢምፐልስ ሙቭመንት ነው። ምንም አይነት ቫሊድ የሆነ ፑልባክ አልተፈጠረም ማለት ነው። ኦኬ ከሱ በኋላ ምን ተፈጠረ? እቺ ቡሊሽ ካንድል ምን አደረገች? ከሷ በፊት የነበረች ካንድል ሎ ወሰደች አይደለ? አሁን ፓወር ያለው ማን ላይ ነው? እሷ ላይ ነው። ስለዚህ የሷ ሃይ ከተወሰደ ቫሊድ የሆነ ፑልባክ ተፈጥሯል እንላለን። ስለዚህ እዚህ ጋር ካንድሉ ምን አደረገ? የሷን ሃይ ወሰደ። ከሱ ቀጥሎም ቡሊሽ ካንድል ነው። ስለዚህ ይሄ ቫሊድ የሆነ ፑልባክ ነው ማለት። ስለዚህ እዚህ ጋር ምን ይላችኋል? ቦዝ አር ቫሊድ ፑልባክስ ቢኮዝ ቴክን አውት ፕሪቪየስ ካንድል ሃይ። ስለዚህ የመጀመሪያውን ካንድል ወይም ደግሞ ከሱ በፊት የነበረውን ካንድል ሃይ አስወጥቶልናል፣ ይሄኛውም አስወጥቶልናል። ስለዚህ ቫሊድ የሆነ ፑልባክ እዚህ ጋር ተፈጠረ እንላለን ማለት ነው። ኦኬ እሺ ከዛ በኋላ ማርኬቱ ምን አደረገ? እዚህ ጋር እንደምትመለከቱት የዚህኛው ፕራይስ ሎ ወሰደ። ኦኬ ማርኬቱ አሁን እየቀጠለ ነው። ሃይስት ፕራይሱ ችኛዋ ነች እንዳትረሱ፣ እየቀጠለ ነው። አሁንም ሎ ወሰደ፣ ቀጠለ። አሁን እዚህ ጋር ምን አደረገ? ሃይ ወሰደ። ስለዚህ እዚህ ጋር ቫሊድ የሆነ ፑልባክ በድጋሚ ተፈጥሯል ማለት ነው። አሁን
አሁን ምን ሆኗል? ማርኬቱ ዳውን ትሬንድ ሆኗል። ስለዚህ እዚህ ጋር አሁንም ቫሊድ የሆነ ፑልባክ ተፈጥሯል። ሶሪ እዚህ ጋር አይት ስላልገባ የመጻፉ ችግር ነው። ከሱ በኋላ ምን ሆኗል? አንድ ጥቁር ካንድል ፕሪንት ሆኗል። ከሱ በኋላ ምን አደረገ? ይሄው ሃዩን አሁንም በዊክ ወሰደልን። ከዛ በኋላ ሎውንም ወስዶልናል። ስለዚህ ይሄኛውም ቫሊድ ፑልባክ ነው ማለት ነው። ከዛ በኋላ ማርኬት ምን አደረገ? እዚህ ጋር እንደምትመለከቱት ቺን ካንድል የዚህኛው ካንድል ሃይና ሎ ስር ፈጠረ። ከዛ በኋላ እቺ ጥቁር ካንድል የዚህኛውን ሎ ወሰደች። አሁን ፓወር ያለው ማለ ነው እዚህ ጥቁር ካንድል ነው ያለ። ከዛ በኋላስ ይሄኛው ካንድል የጥቁሩ ካንድል ሎ ወሰደ። በተጨማሪ ባይወስድም ራሱ ይሄው ከሱ ቀጥሎ ያለው ካንድል ሎውን ወስዶ ከፕሪቪየስ ካንድል ሃይ በላይ ክሎዝ አደረገ ቦዲ። አያችሁ? ስለዚህ ይሄ ምንድነው? ቫሊድ የሆነ ፑልባክ ነው ማለት ነው። ከዛ በኋላ እንደዚህ ፕራይስ ወረደ። ከዛ እስከዚህ አንድ ወጥ ነው፣ አንድ እንቅስቃሴ ነው ከዚህ እስከዚህ ማለት ነው። ሶ አሁን እነዚህን ደግሞ ያየን እንሂድ። እሺ ቡሊሽ ካንድል መጣ፣ ሎ ወስዷል። እሱ ላይ ያለው ፓወሩ። ስለዚህ ምን አደረገ? ሃይ ወሰደ፣ ቀጣዩም ሃይ ወሰደ፣ ቀጣዩም ሃይ ወሰደ፣ ይሄኛውም ሃይ ወሰደ። እዚች ጋር አንድ ጥቁር ካንድል ተፈጠረች። እሷ ጥቁር ካንድል ምን አደረገች? እንደምትመለከቱት አይ ቲንክ ሃይ ወስዳለች። ከዛ በታች ቦዲ ክሎዝ አደረገች አይደለ? ግን የዚህኛው ሎ አልተወሰደም፣ ስቲል ፕሮቴክተር ነው። ስለዚህ ምንም አይነት ፑልባክ ተፈጥሯል አንልም። እሺ እዚህ ጋር ምን ተፈጠረ? ይሄ ስትሮንግ የሆነ ቡሊሽ ካንድል ምን አደረገ? ከዚህ እስከዚህ ፑሽ አደረገ አይደለ? እሺ ምንም የሆነ ቫሊድ የሆነ ፑልባክ አልሰጠንም። ስቲል ለምን? የዚህኛው ካንድል ሎ ፕሮቴክተድ ስለሆነ ማለት ነው። እዚህ ጋር ምን ይላቸዋል? ቆይ እሱን እናያለን። ከዛ በኋላ ከዚህኛው ቡሊሽ እንቅስቃሴ በኋላ አንድ ጥቁር ካንድል ተፈጠረች። ነገር ግን ምንድን ያደረገችው? የዚህኛውን ካንድል ሎው አይም አልወሰደችም አይደለ? ስለዚህ ከሷ በኋላም ጥቁር ካንድል ተፈጠረ። ከዚህ በኋላ ቡሊሽ ካንድል አንድ ነጭ ካንድል ተፈጠረ አይደለ? ግን ኤክስ ነው እዚህ ጋር እንደምትመለከቱት፣ ቫሊድ አይደለም። ለምን? የዚህኛው ካንድል ሎው ስቲል አልተወሰደም፣ ኢቭን ሃይም አልተወሰደም። ስለዚህ ይሄኛው ቫሊድ የሆነ ፑልባክ አይደለም። ያው ላስት ቡሊሽ ካንድል ሃይ or low protected and price moving in a range, so this is not valid. የዚህኛው ቡሊሽ ካንድል ሬንጅ ስር ነው ያለው ፕራይሱ። ስለዚህ ይሄ ቫሊድ የሆነ ፑልባክ አይደለም፣ የግድ ሎው መወሰድ አለበት ቫሊድ የሆነ ፑልባክ ተፈጥሯል ለማለት። ኦኬ ከዛ በኋላ ማርኬቱ እናረገ እስከዚህ መጣ አይደለም? ስለዚህ የዚህኛውን ሃይ ወሰደ። የዚህኛው ሃይ የወሰደው ካንድል የትኛው ነው? ይሄኛው ነው። ዩሲ ይሄኛው ነው። ስለዚህ አሁን ጌም ያለው እዚህኛው ካንድል ላይ ነው። ሶ ከዛ በኋላ ምን ተፈጠረ? አንድ ጥቁር ካንድል የዚህኛውን ሃይ ወስዶ አሁን ፓወር ያለው ማን ነው? እሱ ላይ ነው። ስለዚህ የዚህኛው ጥቁር ካንድል ሎው ከተወሰደ ቫሊድ የሆነ ፑልባክ ተፈጥሯል እንላለን። ስለዚህ ጥቁር ካንድሉ ምን ሆነ? ተወሰደ። ይሄው ወረደ፣ አሁንም ተወሰደ፣ አሁንም ተወሰደ፣ አሁንም ተወሰደ። እስከዚህኛው ድረስ እየተወሰደ መጣ። ስለዚህ this is valid pullback። ከዛ በኋላ ቡሊሽ ሆነ ማለት ነው ማርኬቱ። እስከዚህ ድረስ እንደምትመለከቱት ቡሊሽ ሆኖ መጣ። እሺ ከዛ በኋላ ምን ተፈጠረ? እዚህ ጋር ቫሊድ የሆነ ፑልባክ ተፈጥሯል ብያቸዋል። ሶ ማርኬቱ ምን እየሆነ መጣ? ከዚህ ቫሊድ ፑልባክ በኋላ ሃዩን ወሰደ። ከዛ በኋላ አሁንም እቺ ጥቁር ካንድል ሃዩን ወሰደች። እቺ ካንድል ዝም ብላ ነች እዚህ ስር፣ ይሄኛውም ዝም ብሎ እዚህኛው ስር ተፈጠረ። ሶ ይሄኛው ደግሞ የዚህኛውን ሃይ ወሰደ። አሁን ጫወታ ያለው እዚህኛው ካንድል ላይ ነው። ከዛ በኋላ ይሄኛው ደግሞ የዚህኛውን ካንድል ሃይ ወሰደ። ከዛ በኋላ እቺኛዋ ላይክ ዶጂ የምትመስል ካንድል መጣች አይደለ? ትንሽዬ ካንድል እዚህ ጋር ምንም ካንድል የማትመስል ነገር መጣች፣ ሃዩን ወሰደች። አሁን ፓወር ያለው ማለት ነው እሷ ላይ ነው። ስለዚህ የሷ ሎው ከተወሰደ ቫሊድ የሆነ ፑልባክ ተፈጥሯል አይደለ? ስለዚህ ሎው ተወሰደ፣ ቫሊድ የሆነ ፑልባክ ተፈጠረ። እሺ ከዛ በኋላ ምን ሆነ? ማርኬቱ ቡሊሽ ሆነ፣ ሃይ ወሰደ። ይሄው ሃይ ወሰደ በዚህኛው ካንድል፣ ሃይ ወሰደ በዚህኛው፣ ሃይ ወሰደ በዚህኛው። አሁን ጌሙ ያለው ማን ነው? እዚህኛው ካንድል ላይ ነው፣ ነጭ ካንድል ላይ ነው። ቻት ሶ የዚህኛው ካንድል ሎው የሚወሰድ ከሆነ ቫሊድ የሆነ ፑልባክ ተፈጥሯል እንላለን። ስለዚህ የዚህኛው ካንድል ሎው ምን ሆነ? ተወሰደ። ስለዚህ የዚህኛው እንቅስቃሴ ዝቅተኛ ፕራይስ የትኛው ነው? ይሄኛው ነው ማለት ነው። ስለዚህ ፑልባክ እዚህ ጋር ቫሊድ የሆነ ፑልባክ ተፈጠረ። ለምን? የዚህኛው ካንድል ሎው ተወስዳለች፣ ከሱ ቀጥሎ ያለው ካንድል ሎው ተወስዶ እስከዚህ ድረስ ፕራይስ መጥቷል። ስለዚህ እዚህ ጋር ቫሊድ የሆነ ፑልባክ ተፈጥረዋል ማለት ነው። ሶ those are valid pullbacks because last candle taken out low። ይሄው የላስት ካንድል ሎው ቴክን አውት ተደርጓል። ስለዚህ ካንድል ከለር ኖት ማተር፣ የካንድሉ ከለር ችግር የለውም። ቡሊሽም ሆነ ቤሪሽም ሰው እዚህ ጋር ቡሩሽም ሆነ ቤሪሽም ችግር የለውም። ግን የመጨረሻው ካንድል ሎው እዚህ ጋር እንደምትመለከቱት ተወስዷል። ስለዚህ ቫሊድ የሆነ ፑልባክ ተፈጥሯል ማለት ነው። ኦኬ ከዛ በኋላ እችኛዋ ካንድል ምን አደረገች? ሎው ወሰደች። እንደምትመለከቱት ኃላፊነቱን ወሰደች። ይሄኛው ሃይ ወሰደ፣ ሃይ ወሰደ። ይሄኛው ካንድል መጣ። ዩሲ ይሄኛው ካንድል ምንድነው? ሃይ ወስዷል። ይሄው እዚህ ጋር ሃይ ወስዷል። ከዛ በኋላ የዚህኛው ካንድል ነው አይደል? አሁን የሚጠበቀው ሎ ከተወሰደ ቫሊድ ፑልባክ ይፈጠራል። ሎ ተወሰደ፣ ተፈጠረ። እሺ አሁን የቡሊሽ ካንድል ምን አደረገ? ፑሽ አደረገ ወደ ላይ። ቀጣዩን ፑሽ አደረገ፣ ሃዩን ወሰደ። እሱ ቀጥሎ ይሄ ካንድል ነጭ ካንድል መጣ። ይሄ ካንድል ምን አደረገ? እንደምትመለከቱት እሱ ስር አንድ ጥቁር ካንድል ፈጠረ። ቀጣዩም እሱ ስር ተፈጠረ። ሎውም ሃይም አልወሰደም። ከሱ ቀጥሎ ያለው ግን ሎው ወሰደ። እችኛውን ካንድል ሎው ወሰደ። ስለዚህ ቫሊድ የሆነ ፑልባክ ተፈጠረ። አሁንም ማርኬቱ ፑሽ አረገው እስከዚህ መጣ። ይሄኛው ካንድል ላይ ነው አሁን ጌሙ ያለው። ሰዎች ጥቁር ካንድል እዚህኛው ካንድል ስር ተፈጠረ። ቀጣዩ ጥቁር ካንድል ሎው ወሰደ። ቫሊድ የሆነ ነገር ተፈጠረ። እሺ ከዛ በኋላ ይሄ ቡሊሽ ፑሽ አረገ። አሁን ጌሙ ያለው ማን ነው? እዚህኛው ቡሊሽ ላይ ነው። ሰዎች ጥቁር ካንድል ምን አረገች? እዚህኛው ቡሊሽ ሃይና ሎው ስር ተከፍታ ተዘጋች። ሎውም አልወሰደችም፣ ሃይም አልወሰደችም። ቀጣዩም ካንድል ከሱ በፊት የነበረውን ጥቁሩን ካንድል ሎው ወስዷል። ግን ዋናው ጌሙ ያለው አሁን እዚህ ነጭ ካንድል ላይ ነው።
ለዛ ይሄኛው ቫሊድ የሆነ ፑልባክ አይደለም ማለት ነው። ሶ ትንሽ ይሄ ቻርቱ በዛ ስላለ ትንሽ ኮንፊውዝ ሊያደርጋችሁ ይችላል። ያው ቪዲዮውን ደጋግማችሁ ለማየት ሞክሩ። በጣም ቀላል ነው፣ በጣም ቀላል ኮንሴፕት ነው። ስለዚህ ቪዲዮውን ስትደጋግሙት ይገባችኋል። ብቻ ጌሙ ምንድነው? ቅድም እንደነገርኳችሁ ኢን ዳውን ትሬንድ ሙቭ ማርኬቱ ወርታች እየወረደ ካለ ሀዩ እንዲወሰድ ነው የምንፈልገው። ግን ቅድም ያልኳችሁን ነገር አስቡበት። ካንድል ትራንስፌር የሚባለውን ነገር አሁን ለምሳሌ ዳውን ትሬንድ ላይ ሆኖ ሎው ሲወሰድ ካንድሉ ምን እያደረገ ነው? የእሱን ካንድል ፓወር ወደ ሌላኛው ካንድል እየሰጠ ነው። ስለዚህ ይሄን ካንድል ትራንስፌሩን ኮንፊርም እያደረጋችሁ ወይም ደግሞ ኪፕ ኢን ማይንድ እሱን ነገር እንዳትረሱት። ስለዚህ ኢን ዳውን ትሬንድ ወርታች እየወረደ ያለ ማርኬት ላይ ሀዩ ሲወሰድ ቫሊድ የሆነ ፑልባክ ተፈጥሯል እንላለን። ኢን ቡሊሽ ወይም ደግሞ አፕትሬንድ ማርኬት ላይ ሎው ሲወሰድ ደግሞ ቫሊድ የሆነ ፑልባክ ተፈጥሯል እንላለን ማለት ነው። ኦኬ ጋይስ፣ የዛሬው ኮንሴፕታችን ወይም ደግሞ የዛሬው ቪዲዮችን ይህንን ይመስላል። ትንሽ ረጅም ቪዲዮ ነው፣ ስለዚህ ለመረዳት ሞክሩ። ምክንያቱም እነዚህ ቫሊድ እና ኢንቫሊድ ፑልባኮች በጣም ጠቀሜታ አላቸው። ኤስኤምሲ ላይ በጣም ማተር ያደርጋሉ። ምክንያቱም ቫሊድ የሆነ ብሬክ ኦፍ ስትራክቸርን አይዴንቲፋይ ስታደረጉ ቼንጅ ኦፍ ካራክተር ማርኬት ስትራክቸር ሽፍቶችን አይዴንቲፋይ ለማድረግ በጣም ይጠቅማቸዋል። ስለዚህ ፑልባኮች የሚፈጠሩባቸውን ኤሪያዎች ወይም ደግሞ ፑልባክ ተፈጥሯል የምንላቸውን ኤሪያዎች በደንብ ማወቅ አለባችሁ። ወደ በኋላ ደግሞ ስለ ኢንዲስመንት ስንማር ኢንዲስመንቶችንንም የምንለይበት ቦታ ፑልባክ ስለሆነ ፑልባክን በደንብ ለመረዳት መሞከር አለባችሁ ማለት ነው። ሶ ይሄንን ይመስላል የዛሬው ቪዲዮ ፓርት 5። በፓርት 6 ደግሞ አሁን ላይ ያለውን የጎልድ ማርኬትን ቻርት ላይቭ ቻርት ኤግዛምፕል እናያለን ማለት ነው። ከዛ በኋላ ወደ ቀጣዩ ኮርስ እንቀጥላለን ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። ትንሽ ሪሰርች ለማድረግ ሞክሩ በቻላችሁት አቅም። ፕላስ ደግሞ ቻርት ላይ እየገባችሁ ኤክሰርሳይዝ ለማድረግ ሞክሩ። ምክንያቱም አይናችሁ መልመድ አለበት ከምንም በላይ ማለት ነው። ከቲዮሪም በላይ አይናችሁ ልክ እንዳየ ይሄ ነገር ቫሊድ የሆነ ፑልባክ ነው የሚለውን ነገር ማወቅ አለበት። ስለዚህ አይናችሁን ለማስለመድ ደግሞ ቻርት ላይ ብዙ ሰዓት ቁጭ ብላችሁ ኤክሰርሳይዝ ማድረግ አለባችሁ። ስለዚህ ኤክሰርሳይዝ ማድረጋችሁን እንዳትረሱ። ዳቢንግ ሳይድ ቴንክ ዩ እስከዚህ ስላያችሁ። I will see you in the next video.